የተነሳውበት ጥቅስ በሳኦል ቤትና በዳዊት ቤት መካከል ለብዙ ዘመን ጦርነት ሆነ። የሳኦል ቤት እየደከመ ደስ ነው የሚለኝ የሳኦል ቤት ሲደከም እና የዳዊት ቤት ግን ሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 በሁለት ቤቶች መካከል ጦርነት ሆነ። አንደኛው ቤት እየበረታ አንደኛው ቤት ግን ቁልቁል እየወረደ I love that እና እነዚህ ሁለት ጦርነቶች የተጻፉት ሁለተኛ ሳሙኤል ላይ ነው። ሁለተኛ ሳሙኤል ላይ ደግሞ ሳኦል የሚባል ሰውዬ የለም ሞቷል። እያወራ ያለው ሁለት ፋይት ስለሚያደርጉ ሲስተሞች ነው። እየሰማችሁ ነው። ነብይ ሄኖክ ሳኦል የሚባል ሰውዬ ድሮ ነው የሞተው። የሳኦል ቤት ግን አሁንም አለ። ቸርች ውስጥ አለ፣ ቤተክርስቲያን ውስጥ አለ። እያስተማርኳችሁ ሰውኛ የሆነ አካሄድ፣ ሰውኛ የሆነ ጥበብ፣ በሰው መታመን፣ ለሰው መጨነቅ፣ ኑሯችን ሁሉ ከሰው ጋር የተገናኘ ጋሽንትና እንዳይከፋቸው እትየንትና እንዳይደብራቸው ከመንፈስ ዓለም ጋር ያልተገናኘ እንጀራ በብልጠት ተፍ ተፍ ብለ ጊዜው እንዲህ ነው የሚፈልገው። ይሄ የሳኦል ቤት ነው። አገልግሎት ላይ የሰው ጥበብ መጨመር፣ ማጭበርበር፣ ትንቢት እንዲታወቅ እንዲገን ትንቢት ላይ ውሸት መጨመር፣ ኢንፎርሜሽን መጨመር፣ ይሄ የሳኦል ቤት ሲስተም ነው። ረጅም አይሄድም፣ ይሞታል። ስለዚህ የዳዊት ቤትስ እግዚአብሔር ላይ የሚታመን ባለፈው ሳምንት ነግሬያቸው እኔ የሚገርመኝ አንተ ሚስቶችህን አለው ሰው በአደባባይ ይተኛቸዋል አለው። ትዝ ይላችኋል። ነብዩ መጥቶ አጥፍታል ሲል ሚስቶቼን አይደለም ነው ተዋቸው፣ ሚስቶቼን መንፈሱን ብቻ እንዳይወስድብኝ። የዳዊት ቤት የሚጨነቀው ለመኪናው አይደለም፣ ለንብረቱ አይደለም፣ ለቤቱ አይደለም፣ ሰው አይደለም የሚጨነቀው ስፒሪት አለ የሚጨነቀው። እግዚአብሔር ትቶት እንዳይሄድ ነው። እግዚአብሔር ከመጣ ሁሉ እንደሚመጣ ያውቃል። ቤታችሁን የዳዊት ቤት አረኩት እና እነዚህን እያፈረስኩ ነው፣ ከውስጣችሁ እያፈረስኩ ነው። አሁን ዛሬ የምናገረው በዳዊት ቤትና በሳኦል ቤት መካከል አንዱ ልዩነቱ በዳዊት ቤት ቅባትና የተቀባ ሰው ክብር አለው። በሳኦል ቤት ግን ቅባትና የተቀባ ሰው ምንም ማለት አይደለም። ስሙኝ። አንድ ጊዜ ዳዊትን ሳኦል ለመግደል እያሳደደው ዳዊት በሌሊት በሜዳ ላይ ተኝቶ ሳኦልን አገኘው። ድንዘዝ ብሎ ተኝቶ አገኘው እና ለምትጽፉ ሰዎች ጥቅሱ ልንገራችሁ። አንደኛ ሳሙኤል ምዕራፍ 24 ቁጥር 6፣ ምዕራፍ 26 ቁጥር 11 ዳዊት ሁለት ጊዜ ሊገለው የፈለገው እሱን ግን በሜዳ ላይ ተኝቶ አግኝቶታል እና የመጀመሪያውን ሲያገኘው የአክስቱ ልጅ አቢሳ ነው። እንደዚህ አለው፣ እግዚአብሔር ጠላትን በእጅ አሳልፎ ሰጥቷል። በላጣ ብቄ ልግደለው አለው። ምን አለ ዳዊት? ለሰዎቹም እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር ከማድረግና እግዚአብሔር የቀባው ስለሆነ እጄ በእርሱ ላይ ከማንሳት እግዚአብሔር ይጠብቀኝ አላቸው። ቀጥሎ ምን አለ ዳዊት? ሰዎቹም በዚህ ቃል ገሰጻቸው። አሁን ግሳጼ ነው። this guy ሊገለኝ እየፈለገ ነው። እናንተ ዘመን ላይ ቅባት ይከበራል። በኢትዮጵያ ቤተክርስቲያን ውስጥ ብዙ ሰዎች ምን አለ መሰለ ቅባትና የተቀባን ሰው ለይተው ነው የሚያዩት። ቅባት አንድም ቀን እግዚአብሔር በጠርሙስ ለአገር ሰጥቶ አያውቅም። ቅባት ሲሰጥህ የተቀባ ሰው ላይ አርጎ ነው የሚሰጥህ። እኔ ቅባቱን አከብራለሁ። እሱን ቅባቱን የት አግኝተሽ ነው የምታከብሪው? ቅባቱና ሄኖክ ተለያይተው ያውቃሉ? የእግዚአብሔር ሰዎችን የማይወድ ስፒሪት አለ። ምክንያቱም በእግዚአብሔር ሰዎች በረከት አለ። እሱ ምንድነው የሚሉ የሳኦል ቤት የሚልኮል ሲስተሮች ናቸው።
ብትጠይቅ አያቷ ነው። ይገናኛል። ይሄ የሳኦል መንፈስ ነው። ማን ነው እሱ? እጅ ጭኛ ጋር ታስወጥቼለት ማን ነው? እናቱን አያቱን የበላውን ዘንዶ እየገደልኩለት ማን ነው እሱ? ይሄ የሳኦል ቤት መንፈስ ነው። ቆይ በኋላ ነው ማለት ሳኦል ማንን ሊገል እየፈለገ? ዳዊትን። እሺ ዳዊት ይሁን this guy ሊገለው ነው የሚፈልገው። ከአንዴም 2-3 ጊዜ ሊገለው ስለፈለገ ሻሽቷል። ጫካ ነው እየኖረ ያለው። ጫካ የሚያስኖረውን ሰው ያገኘው እና ያኛው ደግሞ እንደ ትንቢት ነው የሚነግረው። እግዚአብሔር ጠላትን አሳልፎ ሰጥቷል፣ ዳይም ውጋው። ቅባት እኮ ነው ለዚህ የተኛው የተኛው በድሎ የለ እንዴ እንት ብሎ በድሎኛል፣ ግን ቅባት ነው። እና 2 ጊዜ ነው ያገኘው። ሁለተኛው ላይ እንዳለ እግዚአብሔር ራሱ ይገለዋል፣ እግዚአብሔር ራሱ ይመታዋል፣ ወይ በበሽታ ይሞታል። እኔ ግን አለ እግዚአብሔር በቀባው ላይ ይሄንን ሰውዬ ገድያልና አኖይንቲንግ ቅባት ጋር አልጋጭ። በጣም ወዳችኋለሁ። የጸለዩላችሁ ሰዎች ጋር የተጣላችሁ ሰዎች፣ ትላንት ቃል ያስተማረ ሰው ጋር የተጋጨ ሰዎች፣ ይሁን አንዳንዱን የምነግርህ ከጥቅስ ብቻ አይደለም። 20 ዓመቴ ነው ቸርች ውስጥ አበሳን ያሳዩኝን ታላላቅ አገልጋዮችን የውጭ አገር በር ስከፍት ነው የኖርኩት። በምስክር ፊት ነው የምነግራችሁ። ስሜን ላጠፉ ሰዎች ምላሽ አልሰጠውም። እግዚአብሔር ቀብቶታል። ክፉ እኮ ነው፣ ተንኮለኛ ነው፣ እንዲያርጓል። ቀብቶታል። ዳዊት ቅባት ላይ አይሰፋፈጥም። ቅባት የተቀባ ሰው አጠገብህ ስላገኘኸው አትሳፈጥ። አንድ ሰዓት ላይ ፍርፍር ስትበላ አንድ አይነት ነን አትበል። ነው እንት ታውና ሂድ። አልገባህ አልተመቸ ታዋው እጅህን አታንሳ። ይሄን በማድረግ አለ ሁለተኛው ጥቅስ ላይ ምንድነው የሚለው? ምዕራፍ 26 ቁጥር 11 ላይ እግዚአብሔር በቀባው ላይ እጄን ከማንሳት እግዚአብሔር ይጠብቀኝ። ዩሲ ይጠብቀኝ። አሜን አሜን። ልባርክ። የተቀባን ከመንካት ይጠብቅ። ያላችሁ አንዳንድ ሰዎች እንዲህ ይላሉ፣ አዲስ ኪዳን ላይ ምንም የተቀባ የለም፣ የተቀባው ኢየሱስ ነው ምናምን ይላል። እኔ ያልተቀባው አርብ እዚህ ማንጫጫውን ቡዳና ዛርና እናስጮህ ውስጥ ይኸው ሲታበይ ምንም ማለት ታበይ እውነቴን ነው። እኔ ማስጮኋቸው እዚህ ጋር አንተ ነህ ጌታ እኔ አስጮኋቸው አለኝ አላ ሂዱና አጋንንት አስወጡ ነው ያለው። ታለኝ አስወጣለኝ ያው ባገኘውበት ይኸውልህ የትህትና ፊልም አትስራ። የእውነት ትሁቱን ትህትና ፓርቷን ትህትና ፓርቱ ትህትና ፓርት 3 እያልክ አትተውን። አለ እኮ ጌትዬ ልብ የሚያይ ይኸውልህ ሪያሊቲውን ነው የምነግርህ። አትንካ ቅባት። እኔ እኮ ከሌ ብዬ ብነግርህ ማለት እኮ ምሳሌ አለ እዚህ ሀገር የተቀቡ ሰዎችን ነክቶ አመድ የሆነ ብዙ ሰው አውቃለሁ። ባክ ምንም የለም የተቀባ ማንም የለም የተቀባ ማንም የለም እንዴ ለቤተ ክርስቲያን ሰጠ ይላል እኮ። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን መጋቢና አስተማሪ፣ አንዳንዶቹን ወንጌል ሰባኪ ያደረገና ለቤተ ክርስቲያን ሰጠ ይላል። ማንን የሰጠ? ማንን የሰጠ? ጸጋውን ነው። እኔን ነው እኮ የሰጠ። አም ዮር ጊፍት። በቃ ምን ታደርገዋለህ? ምን ለዚያ አንዴ ቀባይ። ይሄ ሰው ስጦታ ነው። ይሄ ሰው ስጦታ ነው። መክሊት ስጦታችን ብቻ ሳተ ማን ሰውየውን ነው የሚሰጥ ማለት። እኔ ቅባት አከብራለሁ፣ ግን ሰው ነው። ኖ ኖ ኖ ኖ ሰው ነው በልና እስቲ ፌደራል ንካ። እሱም እኔም ሰው ብለህ እስቲ ሂድ ንካው። እሜ ነው የምትለው።
መንግስት የሾመውን ሰውዬ ነክተህ ከተለጠለጥክ ሰማይ ኦርዲን ያደረጋቸውን የሾማቸው በዚህ ቤት ቅባት ይከበራል። በምድራችን ቅባት ይከበራል። በኢትዮጵያ ቅባት ይከበራል። ይሁን አለ። ይሉንታና እውነት ይለያያል። አሁን እኔ እግዚአብሔር ዴሊቨርድ አድርጎኛል፣ ነፃ አውጥቶኛል። እንዴ አክብሩኝ እያለ ነው እንዴ? ለራስ ነው ወደህ ነው for your blessing for your blessing። ለምን ካላከበርከው ሰውየውን ቅባቱ አይሰራም አንተ ላይ። ለዚህ ነው ብዙ የኢትዮጵያ ቤተክርስቲያን ውስጥ ትልልቅ እግዚአብሔር ሰዎች ላይ ያለ ቅባት እንዳንጠቀም ይሆን ነው። በዳዊት ቤት ቅባት የተከበረ ነው። ይሄንን እንደው ምን እንዳልታ እግዚአብሔር ይጠብቀኝ የሚባለው እኮ ከመኪና አደጋ ነው። ይጠብቀኝ የሚባለው እኮ ከተወረወረ ቀስት ነው። ይጠብቀኝ የሚባለው ከክፉ ነገር ነው አይደል? ይጠብቀኝ ከምን? ቅባት ላይ እንዳልነካ ይጠብቀኝ። ለምን? ይሄ ህይወቴ ላይ የሚያመጣው ክፉ ነገር ስላለ። ቀጥልልኝ ሳብብልኝ። ነገር ግን በራስጌ አጠገብ ያለውን ጦርና የውሃ መያዣውን ያዝና እንሂድ። እሺ። ስለዚህ ዳዊት በሳኦል ራስጌ አጠገብ የነበረውን ጦርና የውሃ መያዣ ወሰደ። አንዴ በቃ ኮዳውን ይዞ ሄደ። ለሱም እንዴት ንስሐ እንደገባ ታውቃላችሁ። እሱን ስለወሰደ አሁን ስሙ። ዳዊት ጎልያድ ሳኦልን ያልገደለበት ምክንያት ምንድን ነው? ሳሙኤል አንድ ቀን ያፈሰሰበትን ቅባት አክብሮ ነው እንጂ አሁን የመጀመሪያ እኔ አስታውሳለሁ የመጀመሪያ ባይብል ያነበብኩ ጊዜ እዚህ ጋር ስደርስ እንዴት ደስ እንዳለኝ አይሎም ብያለሁ። ተናድጄ ነበር። አላውቀውም ታሪኩን። በቃ ደስ አለኝ። በቃ ሊያጣብቀው ነው ሰውዬው። አንድ አይደለም አሰራሩ አለ። አጣብቀው ለካ የሳኦል ቤት ነው። ሌላ ነው አሰራሩ። የገባው ያለው ሰዓት እሺ። አሁን ይሄ የሳኦል ቤት ስርዓት ነው። ምንም ቫልዩ የለውም ቅባት። ቆይ አንዴ መንግስት ካንተ ተቀደደች ያለው መቼ ነው? የማንን ልብስ ቀዶ? የነብዩን ልብስ ቀዶ እኮ ነው። ሳሙኤልን ሊሄድ ያዘው ተረራል። አልፈራም። አንተ እንዲህ ለመያዝ ይታገላል ከነብይ ጋር። ተረራ ሳሙኤል እንደ ያለው እንደዚህ ደፈርክ? ቀሚሴን አይደለም መንግስትን እንደቀደድኳል። እንዴት ደፈርክ? ከዳን እስከ ቤርሳቤ ቃሉ ጠብ የማይለውን ሰውዬ እንደ ያለው ቫልዩ የለውም ለእግዚአብሔር ሰዎች ለቅባት። ይሄ ከየት መጣ ካልከኝ ሳኦል የቤተ ክርስቲያን ልምምድ የለውም፣ የቸርች ኤክስፒሪየንስ የለውም። መጣ የመጀመሪያ ቀን የተቀባው አያውቅም፣ ቸርችን አያውቅም። ሳሙኤልን ራሱን መጥቶ ነው የባለረው ቤት የት ነው ያለው። ቸርች መጥቶ አያውቅም ማለት ነው። ሳሙኤል እዛው ተወልዶ ያደገ ነው። እሱን ካላወቀ ቸርቹን አያውቅም። እሺ፣ በዳዊት ዘንድ ቅባት እንዴት እንደሚከበር አየህ። የሳኦልን ልንገራ። በሳኦል ቤት እንዴት ነው ቅባት? ዳዊት በቃ ሳኦል ደጋግሞ ጦር ሲወረውርበት ሊገለው እንደቆረጠ ሲያቅ የመጨረሻ እርምጃ ከሳኦል ልጅ ጋር ከዮናታን ጋር ተማከረና እንደማይምረው ሲያቅ ሸሸ። አንብብልኝ ቁጥር 1 ላይ ዳዊትም ካህኑ አቤሜሌክ ወዳለበት ወደ ኖብ ሄደ። ዳዊቴው ስሙኝ፣ ሞት ሽሽት ነው እየሄደ ያለው። ኖብ ሲደርስ ካህኑ አቢሜሌክን አገኘው። አቢሜሌክ ደግሞ የሚያውቀው ሳኦል ቤት ሹመኛ ሆኖና የሳኦል ልጅ የሚልኮል ባል እንደሆነ ነው የሚያውቀው። ደነገጠ፣ ተንቀጠቀጠ አቢሜሌክ። ይኸውልህ አሁን ዳዊት መጣና ማጋር የመጣው ካህኑ ጋር ነው የመጣው። ማጋ አቢሜሌክ የሚባል ካህን ጋር። እሺ መጣና እንዳለው ከየት ነው ሲለው ጌታዬ ሳኦል አለው ትእዛዝ አዞኛል አለው። ስለዚህ አለው የሚበላ እንጀራ የለም አለው። ብቻህን ከየት ነው የምትመጣው አለው። 5 ሰዎች አሉ። እንግዲህ አሁን እየሸሸ ያለው 5 ሰዎች ይዞ 6 ሆኖ ነው። ስንት ሆነ? በደንብ ስሚኝ። መጣና ምን አለ? የሚበላ እንጀራ አለ ሲለው
ካህኑ አይ ያለው የተቀደሰ እንጀራ ነው። ስለሱ አሁን ረጅም አላወራም። ይሄን እንጀራ ከሴት ከራቃችሁ ትበሉታላችሁ አለ። ዳዊት ስለ አምስቱ ከሴት ይራቁ አይራቁ አያውቅም። ስለ ራሱ እንኳን ይወቅ ዋሸ። አው ሴት ጋር አልነበርም ብሎ እንጀራውን አምስቱንም የተቀደሰውን እንጀራ ወሰደ። ሰይፍ አለ ሆይ ንጉሡ ያዘዘኝ ትእዛዝ አለ ሲል አንተ የገደልከው የጎልያድ ሰይፍ ብቻ ነው ያለው አለው። ግድ የለም ከሱ የተሻለ የለም አለው። ወሰደ ሰይፉን፣ አምስቱን እንጀራ ወሰደ፣ ሄደ። ስሙኝ፣ ይህን ሲያደርግ አንድ ኤዶማዊ ሰው ዶይቅ የሚባል አህዛብ አማሌቃዊ የእግዚአብሔር ሕዝብ ጠላት በሳኦል መንግስት ግን የተሾመ የሳኦል ቤት እኮ ክፉ ነው። የሳኦል ቤት በሳኦል ቤት ጥሪ የሌለው ሰው ወንጌላ ይሆናል። በሳኦል ቤት እግዚአብሔር ያልጠራው ሰው ፓስተር ይሆናል። በሳኦል ቤት ያልዳነ ሰው ሁሉ ሊያስተምርህ ይችላል። ያልዳነ ሰው ከመጽሐፍ ቅዱስ ትምህርት ዶክትሬቱን ይዞ ስፒሪት የሌለው በተአምር ማያምን ሰባኪ ታገኛለህ። በሳኦል ቤት የቅባት ጠላት፣ የልሳን ጠላት፣ የመንፈስ ቅዱስ ጠላት እነ ዶይቅ ይሾማሉ። አሕዛብ ይሾማል። ጠባቂ ሁኑ። አየው ዳዊትን የቅባት ጠላት፣ የዳዊት ጠላት። ልባርካችኋ ከምድሬ ላይ ይሄን መንፈስ ሰብረዋል። ይሁን አለ። አይ ዛሬ ጋዛፎት ከመስ ስለማቀው እኮ ነው። የቅባት ጠላት፣ የመንፈስ ቅዱስ ጠላት ዶይቅ የሚባል አሕዛብ አይቷል። አሁን ዳዊት ዋሽቷል። አዎ ዋሽቷል። የተቀደሰውን እንጀራ ወስዷል። አዎ እዛው ምዕራፍ ላይ ሳያልቅ ወደ አንድ ከተማ ገባ። ወደ ጌት የምትባል ከተማ ገባ። እዛ ከተማ ሲገባስ ይሄ ጎልያድን የገደለው አይደል ሲሉ ወዲያው አንተ ዳዊት የሚጥል በሽታ እንዳለበት ብሎ ተንፈራፈረ። አራፋ እየደፈቀ ንጉሱ ጋር ወሰዱት። አንኩስ የሚባል ንጉስ ጋር ምንድነው ይሄን ጎልያድን የገደለ ብላችሁ እብድ ይዛችሁ ቢት መጣላችሁ ነው ውሰዱና ብሎ እጅና እግሩ ይዞ ዳዊት የዋሸበት ድራማ የሰራበት ምዕራፍ ነው። እኔ እኮ እግዚአብሔር ሲወድ እኮ ምን ታረጋለህ? ወዶአለሁ አለ ይላል ውሸቱን። ትልልቅ ጥፋት ነው ያጠፋው። አሁን በደንብ ስማ። ሳኦል ካህኑ አቢሜሌክ ለዳዊት እንጀራ እንደሰጠው ነገሩት ለሳኦል። ማን የነገረው? የአማሌቃዊ ዶይቅ። ይሄ ደግሞ ቅባት አይፈራም። አስጠራቸው። 85 ካህን አስጠራ። 85 መጀመሪያ እናንተ አለ የእሴይ ልጅ ዳዊት ቢነግስ መሬት ይሰጣችኋል። የእሴይ ልጅ ዳዊት ቢነግስ አህያ ይገዛላችኋል። አህያ በሳኦል ቤት ማን እንደሚፈለግ አህያ የሚገዛ መሬት የሚገዛ መኪና የሚገዛ እንካ በቃ ይሰጣችኋል። እኔስ በእግዚአብሔር ፌቨር አይደለም የሚያስተዳድረው። እሰጣችኋል እንትን አለ ኩኪስ እያደለ ነው ፕሮግራም ሁሉ የሚሄዱለት። ሻይ እየተፈላ እሁድ እንዳቀሩላችሁም እንዳቀሩ ያንድነት ጊዜ እትዬሽም ድፎ ዳቦሽን ይዘሽ ነይ እንትና ፍርፍር ይዛችሁ ነው እንትና ቡና ታፈላ ቆጭ። የሳኦል ቤት በድፎ ነው የምትሰበሰበው። ይኸውልህ ለድር ብለህ ቸርች አትሂድ። ከድር ያሰጡ የቃየር ቸርች መንፈስ የሌለበት ቦታ አትቀመጥ። እውነቴን ነው። አንድ ነገር ልንገርህ። ቆይ ያክስት ልጅ ምግብ ቤት በከፍት ምግቧ ባይጣፍጣት ያክስት ልጅ ስለሆነ ዝም ብለህ እየሄድክ ትበላለህ። በቃ እንዴ ለሆድ እንኳን እንዲህ ከሆንክ እኮ መንፈስ ነው። መንፈሳዊ ምግብ እኮ ነው። እዛ ቸርች ሁሌ ሲሄድ መተኛት ለምን ትሄዳለህ? እኔ እዛ ሲሄድ እንቅልፍ ይመጣል እና ስፍራዬ ነው። ስፍራ ያ የእንቅልፍ ስፍራ እቤት አተኛም እንዴ? መንፈስ ያለበት ነው ብድግ የምትልበት። ሳኦል ቤት የምትከብር መኪና ገዛላችሁ፣ ቤት ይሰጣችኋል። ይሄ ነው የሳኦል ሲስተም። ዳዊትስ እየሄደ እየተሰደደ
ወዲያው 5 ሰው ይዞ ነው የወጣው። ዕዳ አለባቸው ግፈኞች ወንበዴዎች ተከተሉት ይላል። እየሄደ እየሸሸ ከተለዋል። ልባርክ ነው ባክ እያመለጥክ ይከተለዋል። አዳጋባዲያሳ ያንተ ቤት የዳዊት ቤት ነው። ሳኦል አስጠራቸው 85 በጣም አንብብልኝ ምዕራፍ 85 ኤፉድ የለበሱ ካህናት ይላል። እንዴት እንደሚዘገነነኝ ኤፉድ የለበሱ ማለት ከነ ክብራቸው ከነ ሞገሳቸው ከነ ቅባታቸው የደከሙ እንኳን አይደሉም። ዳዊት እኮ ሳኦልን አልገልም ያለው ደክሞ መንፈስ ትቶት ሄዶ እኮ ነው አልገለውም ያለው። አሁን 85ቱ ኤፉድ እንደለበሱ አስጠራቸው። ይሄ ራሱ አየህ ቅባት ነው። አስጠራቸው ይላል። ካህናቶቹ ናት ነው አላቸው። ስሙ አላቸው የእሴይ ልጅ ዳዊትን እንጀራ ሰጣችሁት አላቸው። አቢሜሌክ አሉ ሰጣው አስታጠጥከው እኔ ላይ ሲል ንጉሶ ያለ ካህኑ ያሳዝነኛል። ዳዊት እኮ በቤት የታመነ እንደሆነ ነው ማቆኔ መቻ ቃሉ እንደተጣላ እንደምታከብረው እንደሾምከው ነው ማቀው። እኔ ያረረኩት ለዛ ነው አለ። ወዲያው ምን አላቸው? አንዳችሁ በህይወት አትኖሩ ማለት አንብበው ቁጥር 16 ንጉሱ ግን አቢሜሌክ ሆይ አንተም የአባትህም ቤተሰብ በሙሉ በርግጥ ትሞታላችሁ አለ። አሁን የሚለው ማን? ካህናቶቹን እኮ ነው የተቀቡትን። ዳዊት እኮ ከዚህ አድነኝ ነው ያለው። ቅባት ከመንካት ያድነኛል። ይሄኛው ደፋር ነው ምንም አይገባው ስለቅባት አትኖሩ ማለት ወዲያው ቀጥል። ከዚያ ንጉሱ ባጠገቡ የቆሙትን ዘቦች እነዚህም የእግዚአብሔር ካህናት ከዳዊት ጋር ስላበሩ ዳዊት መኮብለሉንም እያወቁ ስላልነገሩኝ ዙሩና ግደሏቸው ሲል አዘዛቸው። አሁን ይኸውልህ ከሳኦል ጋር የነበሩ እስራኤላውያን ናቸው። በሉ ዙሩና ወታደሮቹ ፍጯቸው አለ። ካህናቶቹ ደነገጡ። አያውቁም እንዲህ አይነት ነገር። ወይ አንዳንድ የሚያስደነግጡ ሰዎች የለም አገልጋይ ላይ የሚዳፈሩ። አትቀላቀል። አይ ግን እኔ ይቅርብኝ በል እኔ ይቅርብኝ አሉ አለቃቸው። እላችሁ ጉዳዩ እንዴት ሲሪየስ እንደሆነ አየህ። ንጉስ ያዘንም አናረገውም አሉ። ምን እንዳሉ ንገረኝ። የንጉሱም ሹማምንት ግን እጃቸውን አንስተው የእግዚአብሔርን ካህናት ለመምታት ፈቃደኞች አልሆኑ። በል ይቀራል ሁሉ ነገር አሉት። እንደዚህ አይነት ቀልድ ውስጥ አንገባም አሉት። ንጉስ እኮ ነው የሚያዛቸው። አነሱ እጃቸው። ከዛ ቀጥልን። ንጉሱ ዶይቅን እንግዲያውስ አንተው ልክ ዞር ሲል ቅባት ማያከብር አማሌቃዊ አየ። አህዛብ አማሌቃዊ ኤዶም የኤሳው ዘር አንተ በላቸው ሲለው አይፈራም። ይሄ ቅባት አንተ መንካት። ከዛ ምን አረጋ? እንግዲያውስ አንተው ዙርና ካህናቱን ግደላቸው ብሎ አዘዘው። ይኸውልህ አንዴ ህይወታቸው ውስጥ ዶይቅ የሚባል ሰው አስወጡ። አካባቢ አታስቀምጠው። ቅባት የሚዳፈር ሰው ፍሬ እንዳታርገው። ከርስ ነው ይዞብህ የሚመጣው። ዶይቅን ቤት አካባቢ አታድርሰው። ቢሮ አካባቢ አታድርሰው። ቸርች አካባቢ አታድርሰው። ካኒያ ቶቬኒያስ ነባስ ተጋቫኒያስ እዚህ ቤት ውስጥ ቅባትም የተቀባም ሰው ይከበራል። በላቸው ይለዋል። ወዲያው ምን አረጋ? ኤዶማዊ ዶይቅም ዞረና ገደላቸው። ይኸውልህ ባይዘው እግዚአብሔርና ሳኦል የመጨረሻ የተፋቱት መቼ ነው ካልከኝ፣ አማሌቅን አጥፋ ብሎትም አማሌቅን አጥፋ አለው። አማሌቅን አላጠፋም። ጭራሽ አጠገቡ አስቀመጠ። መጨረሻ ላይ ራሱ ሳኦል ሲሞት ማን የገደለው? አማሌቃዊ እኮ ነው። እግዚአብሔር ሁሉ ጊዜ አጥፋ ያለህን ነገር ካላጠፋ እሱ ያጠፋል። ግደል ያለህን ካልገደልክ ይገላል። ቀጥልልኝ። የካህናቱን ከተማ
ኖብን በሰይፍ መታት። እሺ ከተማዋን መታት ማለት 85 ካህን ኤፉድ የለበሰ ማለት ከነ ልብሳቸው ልብሱን እንኳን አታከብር እግዚአብሔርን የሚጠይቁበት ልብሳቸውን እንደለበሱ ነው የገደላቸው። ቀጥሎ ከተማውን ልጆቻቸው ሚስቶቻቸውንም ነው ፈጃቸው። ቀጥል አንድ ልጅ አምልጧል። በዚያ የሚኖሩትንም ወንዶችን ሴቶችን ልጆችንና ጡት የሚጠቡ ሕፃናትን እንዲሁም በሬዎችን አህዮችን በጎችን ሁሉ በሰይፍ ስለት ፈጃቸው። እሺ የአኪጦብ ልጅ የአቤሜሌክ ልጅ አብያታር ግን አምልጦ ዳዊት ወዳለበት ሸሸ። አሁን ይኸውልህ አንድ ልጅ ብቻ ተረፈ። የአንዱ ካህን ልጅ እየሮጠ ዳዊት ያለበት ከሄደ ቀጥል። እርሱም ሳኦል የእግዚአብሔርን ካህናት እንደገደላቸው ለዳዊት ነገር። እሺ ዳዊት ምን አለ? ዳዊትም አብያታርን እንዲህ አለው ያን ዕለት ኤዶማዊው ዶይቅ እዛ ስለነበር ነገሩ ቅዱሴ ዳዊት ነብይ አይደል? ኦልሬዲ ለካ ዶይቅን ሲያየው ገብቶታል በመንፈሱ። the very beginning እንጀራውና ሰይፉን እየወሰደ አይቶታል። ታውቆይ ነበር። ያ የቅባት ጠላት አይቶኛል። ያ መንፈስ ዓለም የማይገባው ሰው አይቶኛል። ያ አማሌቃው ያ አሕዛብ አይቶኝ ነበር። ከዛ ያለውን ስሙልኝ፣ ዳዊት ያለውን ስሙልኝ አንዴ ነገሩን በትክክል ለሳኦል እንደሚናገር አውቄያለሁ። እውቀቱ በረኛል። እሺ ለመላው የአባት ቤተሰብ እልቂት ተጠያቂው እኔ ነኝ። አየሲዮስ ኃላፊነቱ እኔን ያስገደልኳቸዋል። እኔ ነኝ ያንን ሁሉ የተቀባ ሰው ያስፈጀሁት። ያን ሁሉ ካህን በእኔ ምክንያት ነው የሞተው። ምን አይነት ሰው ነው? ከዚህ በላይ በሱ ውሸት ምክንያት ነው ይሄ ሁሉ ሰው የሞተው። በዳዊት ምክንያት ነው 85 ሰው ያለቀው አይደል? ካህን እኔ ነኝ ተጠያቂው ካለ በኋላ ቀጥሎ ምን አለ? ከኔ ጋር ቆይ አትፍራ። ያኛው 85 ይገላል። ይሄስ የቀረውን አንዱን ና ከኔ ጋር አትፍራ። ያንተን ህይወት የሚፈልግ የኔን ህይወት የሚፈልግ ነው። ከዚህ በኋላ አንተን የሚፈልግ እኔን የሚፈልገው አብረህም በሰላም ትኖራለህ። አየህ እምነቱን አየው። እኔ ቀጥላለሁ አለው። አይዞህ አይገለኝም ሰውዬው። ይሄ ሰውዬ ባይዘው በዳዊት ዘመን ካህን የሆነው ይሄ ነው። ዳዊት የተረፈውን ይዞት አብሬ እንከራተታለሁ ካንተ ጋር። አሁን ዳዊት ይሄንን በደሉን ከባድ አይደል? ሳኦል ቅባት ባያከብርም የሞቱት በምን ምክንያት ነው? ባለፈው ነገርኳችሁ። ሰው ገሎ ሚስት ቀማ አይደለም? ያ ጊዜ ነብዩ መጥቶ የደሃውን በግ በላህበት ሲለው መንፈስን ከኔ አትውሰድብኝ ብሎ መዝሙር 51 ላይ ዘመረ። አሁን ደግሞ ይሄንን ሲሰማ 85ቱም አለቁ ሲለው መዝሙር 52ን ዘመረ። ምን አለ? ከቁጥር 1 ጀምራ አንብብልኝ። ኃያል ሆይ በክፋት ለምን ትኩራራለህ? አሁን ሳኦልን ነው የሚለው። ምን ሆነ ነው አለው። ለምን ትኩራራለህ? ካህን በመግደል አገልጋይ በመቀበር። ቀጥልልኛ። አንተ በእግዚአብሔር ዓይን የተናቅ አይ ንቆህ ነው እንጂ እንደዚህ ተላልፋ አትሰጥም ነበር። ተንቀ ነው እንጂ ካህን የገደልከው። ቢያከብር ኖሮ ለእንዲህ አይነት ነገር አሳልፎ አይሰጥህም ነበር። ቀጥልልኝ። እንዴትስ ዘወትር ትታበያለህ? እንዴት አይነት እብሪት ይዘህ አንተ ማታለልን ስራዬ ብለህ የያዝክ። እሺ ቀጥል። አንደበትህ እንደ ሰላ ምላጭ ጥፋትን ያውጠነጥናል። እሺ ስለ ሳኦል ነው የሚያወራው። ከበጎ ነገር ይልቅ ክፋትን፣ እውነትን ከመናገር ይልቅ ሐሰትን ወደድክ። ይሄ የሳኦል ቤት ታሪክ ነው። ቀጥል። አንተ አታላይ አንደበት ሆይ ጎጂ ቃላትህን ሁሉ ወደድክ። እሺ እግዚአብሔር ግን ለዘላለም ያንኮታኩትሃል። ዳይ ተነበየበት ይኸውልህ፣ ይነጥቅሃል። እሺ ከድንኳንም መንጥቆ ያወጣሃል። እሺ ከሕያዋን ምድር ይነቅልሃል አለው። እውነቱን ነው፣ ነቀለው። ጻድቃን ይህን አይተው ይፈራሉ። በቃ ያንተ ፍጻሜ አለው። ካህን ገደል ካለ ይኸው ዛሬም ነብይ ሄኖክ እያስተማረበት ነው። ያንተን መንገድ አይተው ጻድቃን ይፈራሉ፣ ያከብራሉ። ቅባት ካህን ያከብራሉ ጻድቃን። አንተንስ ከጎጆ ይነቅልሃል፣ ያጠፋሃል አለ። አሁን ዳዊት በአንተ ምክንያት ነው የሞቱት፣ ምን እሱን ብቻ ትረግመዋለህ ስትለው እኔ ግን አለ ስለ እኔ ልንገርህ አለው። አጥፍቻለሁ፣ በድያለሁ፣ ዋሽቼ ነው የሞቱት።
የኔን ግን ልንገራለሁ እኔ ግን በእግዚአብሔር ቤት እንደለመለመ የወይራ ዛፍ ነኝ። ከዘላለም እስከ ዘላለም በእግዚአብሔር ምሕረት እታመናለሁ። አረ ዳዊት አስፈጃቸው እኮ አስገደልካቸው ሲለው አዎ ጥፋቱ የኔ ነው። እኔ ግን በእግዚአብሔር ምሕረት እታመናለሁ። አንተ እኮ ስለበላህ ነው። አይ ስለራሴ ልንገርህ፣ እኔ ልንገርህ አይደለ? እኔ ልንገርህ አልሞትም እንደ ወይራ ዛፍ። አረ እባክህ ልንገርህ፣ ለምልመህ ትቀጥላለህ፣ በቅባት ትቀጥላለህ። እኔ ግን ተባባሉ በእግዚአብሔር ቤት እንደ ወይራ ዛፍ። ከየት አምጥተን ያገናኘው በሉኝ። ከላይ ከመዝሙሩ 52 እርሱን ከላይ አንብቡት። ምን ይላል? ለመዘምራን አለቃ ኤዶማዊው ዶይቅ ወደ ሳኦል መጥቶ ዳዊት ወደ አቤሜሌክ ቤት መጥቷል ብሎ በነገረው ጊዜ የዳዊት መዝሙር 85ቱም ሞተዋል ሲለው በራሴ ጥፋት ነው፣ በእኔ ጥፋት። እኔ ግን ልንገርህ አለው ይኸውልህ ሰይጣን ብዙ ጥፋቶችን እየቆጠረብህ ነው አይደል? በዚህ ምክንያት ሞት ይገባሃል እያለ ነው አይደል? እኔ ግን ለዘላለምና ለዓለም በእግዚአብሔር ምሕረት እታመናለሁ። ሰው የለም እንደዚህ ቤት የገባው አለ? ልንገራችኋ ምሕረቱ እንደ ወይራ ያረጋችኋል። እኔ ግን አለና እንደ ወይራ ነው ያለው። ወይራ ማለት ምንድን ነው? እንደ ወይራ ዛፍ። የምን ዛፍ ነው? የቅባት ዛፍ ነው። አንዱ ሁለት ነገር ነው። አንዱ የዳዊት ቤት ቅባት ያከብራል። ሁለተኛው የዳዊት ቤት በእግዚአብሔር ምሕረት ይታመናል፣ ያምነዋል ምሕረቱን። በዚህ ሰዓት እኮ ዳዊት እኮ ራሱን ነው ማጥፋት የነበረበት። ሰበደብስ ባዶ ሆነ ቸርቹ። አገልጋዮቹ ጠቅላላ አለቁ። በረኪና ነው የምጠጣው፣ ዲዲቲ ነው የምጠጣው፣ ኩርቲ ነው የሚይዘው። ከዚህ በኋላ ምን አለኝ ይላል ብለህ ስትለው ኧረ ተው እና እንደ ወይራ ዛፍ ጋቫኒያና ኩባ ልባርካችሁ ነዋ። ትቀጥያለሽ። ሃሌሉያ። ይሞታል ብለው ሲጠብቁ ገና አቀባለሁ። ይወድቃል ብለው ሲጠብቁ ገና እነሳለሁ። እንደዚህ አይነት የጊዜ አቆጣጠር አለ እንዴ? አዲሱ መደበኛ ትርጉም እንደዚህ ነው። ለዘላለምና ለዓለም ምን አይነት አቆጣጠር እንደሆነ አላውቅም። እንደዛ ነው የሚለው ለዘላለምና። አንድ ጊዜ እግዚአብሔር ንቆሃል እያለው ሳኦል ግን ሰራዊቱን ቆጠረ ይላል። ንቆሃል እያለው 600 ብሎ አረፈው። 600 ቆጠረ ይላል። እግዚአብሔር ትቶ ሄዷል እየተባልክ ምን አቆጣጠረ? እግዚአብሔር እኮ ትቶ ከሄደ 600 ሙን 600 ሺህ ሙን ምንም። ዳዊትስ ለዘላለም እናላለም። ነገ ቤተ መንግስትም ስገባ አሁን ጫካ ሞኜ አዋጥ ፍቻለሁ። በእኔ ምክንያት ነው የሞቱት፣ በእኔ ምክንያት የተገደሉት። ሳጋባ እኔን ግን ልንገርህ አይደል እንደ ወይራ ዛፍ ማጋቫኒያሳ አንድ ሰው አለ አሁን ቅባት የሚያለመልመው ቬቫጋቫስ መልካችሁ ሳይቀር ይቀየራል። በእግዚአብሔር ቅባት ትለመልማላችሁ። በእግዚአብሔር ቅባት ትለመልማላችሁ። መውደቅ በሚገባችሁ ቀን ቅባታችሁ ይጨምራል። የእግዚአብሔር ምሕረት ያስቀጥላችኋል። አልዴቫዲያ ማሳካ እንዴት ነው የምቀጥለው? በእግዚአብሔር ምሕረት ታመኘ ምሕረቱ እየተከታተለኝ ስለሆነ ሀራጋፋራ ዲያማሳ መቅሰፍት ወደ ቤቴ አይገባም። ክፉ ነገር ወደ እኔ አይቀርብም። ለዘላለምና ለዓለም በምሕረቱ ታመናል። ሃይጋቫዲያና ከባሳ ጃላራፈጋዲያሳ እኔ አያለሁ። ትቆምበታለህ የተባለበትን ቦታ አልፈህ ስትሄድ፣ እስታክ ያደርጋል ያሉትን ቦታ አልፈህ ስትሄድ፣ መጨረሻው ነው ያሉህን ቦታ አልፈህ ስትሄድ ምሕረቱ ሲያስቀጥልህ አያለሁ። መጡና በአንተ ምክንያት ካህናቱ ጠቅላላ አልቀዋል፣ በአንተ ምክንያት ከተማ ተቃጥሏል ሲሉት ዳዊት እዛ ጋር እኮ አይምሮን የሚስት የሚወድቅ መርዝ የሚጠጣ ራሱን የሚያጠፋን የመሰላቸው አላፋራ ዲያሳ የጠላቴ ሬሳ ይጎተታል፣ እኔ ግን እቀጥላለሁ። እግዚአብሔር ሬሳውን ይጎትቷል፣ እኔ ግን እቀጥላለሁ።
የሳኦልን ሞት ያለው እኔ ግን እቀጥላለሁ። ምን ትቀጥላለህ? ከባድ እኮ ነው ጥፋት። ያጠፋው እኮ ጥፋቱ ከባድ ነው። አዎ ለዘላለምና ለዓለም በእግዚአብሔር ምሕረት እንታመናል። ምሕረት አጥቦ ያስቀጥልሃል። ምሕረት አንስቶ ያስቀጥልሃል። በምሕረት ድጋሚ ትቀጥላል። ዳዊት እንደዚህ አለ፣ እግዚአብሔር አለ በሚፈሩትና በምሕረቱ በሚታመኑ ደስ ይለዋል። ጸሎቴን አላምነውም፣ ቅድስናዬን አላምነውም፣ ጉልበቴን አላምነውም፣ ሰይፌን አላምነውም። ለዘላለምና ለዓለም ግን በእግዚአብሔር ምሕረት እታመናል። እንደዚህ አላለም። ሁለተኛ እንደ አይነት ጥፋት ባጠፋ፣ ሁለተኛ በኃጢአት ውስጥ ብገኝ እግዚአብሔር ሰብስበኝ አላለም። ምክንያቱም ከዚህ በኋላ ነው የሰው ሚስት የወሰደው። ከዚህ በኋላ ነው ጥፋት ያጠፋው። እኔ አለው ዛሬ ብቻ አለም የሚቀጥለውንም ዘመኔን አለ የምታመነው በእግዚአብሔር ምሕረት ነው። ለዘላለምና ለዓለም በምሕረቱ ይታመናል። ያለንበትን ዘመን ምልክት ሊያረጉብን ያሰቡ ሰዎች እኮ አሉ። እዚህ ጋር ነው ያቆመው ሊሉን፣ እዚህ ጋር ነው ስታክ ያረገው ሊሉ፣ ምልክት ያላረጉ የመጡ እኮ አሉ። ምልክት ሊያረጉ በዚህ ወር ነው ያቆመው ሊሉ፣ በዚህ ጊዜ ነው ስታክ ያረገው ሊሉ አላተ ጋባዲያሳ። ከዛ በኋላ በቅባት እቀጥላለሁ፣ እንደ ወይራ ዛፍ እቀጥላለሁ፣ በእግዚአብሔር ቅባት እቀጥላለሁ። ኤቫኒያና ካፋኒያና ኖ አቫል ተጀንታ ግሮፋ ጀፋራ ዲገባኒያሳ ጃሊራ ዲገባራ ቬኒያስ። አንድ ሰው አያለው ቁጭ ያለ ግን ተነስቶ የሚሄድ ጠላት ያስቆመው ግን የሚቀጥል ሰው ሄያ ካፎና ጀፋራ ዳጋባላ ሄና ላባራ ፋዲያሳ። ወይኔ ያለቀልኝ አለለም እቀጥላለሁ። ወይኔ ያለቀልኝ እቀጥላለሁ። እንደ ወይራ ዛፍ እቀጥላለሁ። በማይቆጠር እድሜ እቀጥላለሁ። ገና ክብሬ ረጅም ዓመት ነው። ባይዘው ዳዊት መዝሙር 52 ላይ ትንቢት ነው የተናገረው። ከጎጆ ውስጥ ይጎተታል አለ፣ ይሞታል አለ። ሶሪያስ ስለ ሳኦል ነው ያወራው። ከጎጆ ይሞታል። እኔ ግን አሁን ልተነብይ ስለሆነ ነው። ሊገል የሚፈልግ ቀድሞ ይሞታል። በጣም የሚገርመኝ ቃል አለ። በጣም የሚገርመኝ ቃል ልንገራችሁ አይደለ? ዳዊት ቁጭ ብሎ ባለበት የሳኦልን መሞት ነገሩት ይላል። የሳኦልን መሞት ነገሩት ይላል። ጋቫዲያር ታካባ እየሸሸ ያለው ዳዊት ነው። እያባረረ ያለው ሳኦል ነው። የሚሞተው ግን ሳኦል ነው። አሳዳጆች እድሜያቸው ያጥራል። አንተ ግን ትቀጥላለህ። የዳዊት ቤት ነው የኔ ቤት የሚል ሲ ቅባት ይከበራል። እኔ ቤት እግዚአብሔር ይከበራል። ምሕረት አለ እኔ ቤት። በዳዊት ቤት ይኸውልህ ስትወድቅ አይለቀስም። ወድቀዛ እንዴት ነው የኔ ነገር አይባልም። እዛ ሆነ ነው ጠላት ላይ ጠላቴ ሆይ ትላታለህ። በወድቅ እኮ እነሳለሁ። በጨለማ በቀመጥ እግዚአብሔር ብርሃን ይሆንልኝ። እኔ ግን ለዓለምና ለዘላለም በእግዚአብሔር ምሕረት እታመናለሁ። እኔ በመንፈስ አያለሁ። በአዲስ ኃይል የሚቀጥሉ ሰዎች አሉ። በአዲስ ጉልበት የሚቀጥሉ ሰዎች ካላጋፎኒያና ካባሳ ጠላቶቻቸው ሰፈር በሞገስ የሚገቡ ሰዎች ልተነብይ ነው። መንፈሴ ላይ ይሰማኛል። ዳዊት እየሸሸ ከወጣበት ከተማ ንገስብን ተብሎ እንደገባ እየሸሸ ከወጣበት ሀገር ተባረ ከወጣበት ሰፈር ለንግስና ስትጠራ ያለው ለንግስና ስትጠራ ያለው ለክብር ስትጠራ ያለው የዳዊት ቤት እየበረታ ሄደ። ያንተ ቤት እየበረታ ሄደ። ያንተ ነገር እየበረታ ሄደ። ይሁን አለ